ዘንድ የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ተመልካቾቻችን ትናንትና ጀምሮ በጎንደር አካባቢ ከፍተኛ የሆነ ውጊያ እንዳለ ያው ሰምታችሁ ይሆናል። ሜቢ የብልጽግናው መንግስት እየተሯሯጠ ነው። ያው እንግዲህ በጣም አደገኛ የሆነ መረጃ ሆኖባቸዋል። አደገኛ የሆነ ክስተት ሆኖባቸዋል። ብልጽግናው በከፍተኛ ሁኔታ በጎንደር ዙሪያ ያልጠበቀው ምት እንደተመታ እየተገለጸ ነው። ከትናንትና ማታ ጀምሮ ዛሬ ውጊያው ሁሉ እንደቀጠለ ነው። የፋኖ ኃይሎች ወደ ጎንደር ከተማ፣ ትልቁ ጎንደር ከተማ ሰሜን ጎንደር ዘልቀው እንደገቡ ሁሉ መረጃዎች እየወጡ ነው። በጎንደር ዙሪያ ባሉ ወረዳዎች ሁሉ የፋኖ ኃይሎች ከሰነበቱበት ቀይ ወይንም በገጠራማ አካባቢ ሲንቀሳቀሱበት ከቆዩት አካባቢ ወደ ወረዳዎች እየመጡ የብልጽግናው መንግስት እንግዲህ ከዚህ በፊት እንደሚያደርጉት እያስጨንቁት ነው። እንግዲህ የብልጽግናው መንግስት የፋኖ ኃይሎች ተበትነዋል፣ ደክመዋል፣ ከፈለጋችሁ ሁኑ ተደራደሩ እያሉ ያንቧርቁ ነበር። የአማራ ክልል ካድሬዎች እንግዲህ እንደሰማችሁት ከሆነ የአማራ ፋኖ ናሽናል ፎርስ የሚባለው ናሽናል ፎርስ ኦፍ አማራ የሚባለው ባለፈው በነ ሀብቴ ወልዴና በነ ዘመነ በነ ምሬ እንዲሁም በሸዋ በነ ኢንጂነር ደሳለኝ የተቋቋመው አፋብኃ የሚባለው በከፍተኛ ሁኔታ እየተንቀሳቀሰ እንደሚገኝ እየተገለጸ ነው። አንዳንድ አክቲቪስቶች ይሄ ምንድነው አፋር የሚባለው የእነ እስክንድር ፋኖ ከነ ዘመነው ጋር እንዲጋጭ ከፍተኛ የሆነ ፕሮፓጋንዳ ቢያሰራጩም አፋብኃ ግን በጣም በከፍተኛ ሁኔታ ስራውን ቀጥሏል። እየተናበቡ በጎንደር፣ በጎጃም፣ በሸዋ እንዲሁም በወሎ ጥቃት እየሰነዘሩ ይገኛሉ። በጣም በርካታ የፋኖ ኃይሎች እየሰለጠኑ ነው። አፋብኃ ጠንክሮ ለመውጣት ከፍተኛ የሆነ ፍልሚያ እያካሄደ እንደሆነ መረጃዎች ያመለክታሉ። ግን ይህ ትግል ጫፍ እንዳይደርስ እንዲኮላሽ የሚያደርጉ ራሳቸው የአማራ ክልል ልጆች መሆናቸው መታወቅ አለበት። በነገራችን ላይ እና የትናንትናው በጎንደር እየተካሄደ ያለው ጥቃት ከዚህ በፊት ለበርካታ ጊዜ ወደ ጎንደር ዘልቆ የሚገባው የሀብቴ ወልዴ ፋኖ ወረዳዎች እና ትልቁ ከተማ ድረስ መሀል ገብቶ እንዳለ የብልጽግናው መንግስት ተደናግጧል የተባለው እንግዲህ ጠፍቷል ብን ብሎ የለም። ከዚህ በኋላ ወደ ጎንደር ድርሻ አይልም፣ ወደ አማራ ክልል ትላልቅ ከተሞች ድርሻ አይልም የተባለው የፋኖ ኃይል እንደገና ሪጀነሬት እያደረገ እንደገና እየመጣባቸው ነው እና ይህ አደገኛ የሆነ መረጃ ነው። ብልጽግናው አሁንም በቃ ተረጋግቶ አገር ሊመራ አልቻለም። ማህበረሰቡን እየዘረፈ ነው። ስልጣኑን እንደሚለቅ ያው ያውቃል። የሆነ ቀን ያው ስልጣኑን እንደሚያውቅ ያውቃል። በርካታ ወንጀሎችን በከፍተኛ ሁኔታ እየሰራ ነው። ኦሮሞማ የሚለውን ፕሮጀክት ነድፎ ለመንቀሳቀስ ቢሞክርም አሁን በከፍተኛ ሁኔታ እየከሸፈበት ነው። ያው የፋኖ ኃይሎችን በተለያዩ አቅጣጫዎች ጥቃት እየሰነዘሩ ነው። ሻዕቢያም አብይ አህመድ መውረድ አለበት ብላ ቀን ከሌት በቀጠናው አገራት ዙሪያ የምሰራው አሳይመንት በጣም አብይ አህመድ እንደከበደው፣ አብይ አህመድን ደግሞ ሌሎች የቀጠናው ሀገራት ፕሬዝዳንቶች እና መሪዎች ሊያናግሩት እንዳልቻሉ፣ በተለይ ወደ ሱዳን አቅንቶ ከአልቡርሃን ጋር ሊያደርገው የነበረው ንግግር ፌል እንዳደረገበት፣ እንዲሁም ወደ አውሮፓ ለጉዞ ሂዶ የተለያዩ ዲፕሎማሲያዊ የሆኑ እንትኖችን ለማካሄድ ቢሞክርም አንተ ከዚህ ጥፋ ተብሎ እንደተባረረ፣ ይህ ሁሉ በጣም የብልጽግናው ፌለሪቲ ነው። ስለዚህ የፋኖ ኃይሎች ትናንትና ጎንደር መግባታቸውን መታወቅ አለበት። እንፍራንስ እንዲሁም በአዲስ ቅዳምን ደብረታቦር ዙሪያ ሁሉ ከፍተኛ የሆነ ውጥረት እንዳለ መረጃዎች ያመላክታሉ። አድማጭ ተመልካቾቻችን እንግዲህ በጣም በሚያሳዝን ሁኔታ የብልጽግናው መንግስት እያንዳንዱን ነገር በጉልበት አስፈጽማለሁ እያለ ቢንቀሳቀስም አልተሳካለትም። በአማራ ክልል በተለያዩ አካባቢዎች በርካታ ወንጀሎችን የሰራው የብልጽግናው መንግስት ፋኖ የሚባል ጸረ ብልጽግና ተቋቁሞበት አብይ አህመድ እንቅልፍ መተኛት አልቻለም። በአማራ ክልል በበርካታ አካባቢዎች የድሮን አሰሳዎችም እየተካሄዱ እንደሆነ መረጃዎች እየወጡ ነው። አብይ አህመድ በነገራችን ላይ ድሮን ናት ስልጣኔን የምታቆይልኝ ብሎ እንደሚያስብ ማንም ያውቃል።
የሚያድረውም የድሮን ሲቹዌሽን ውስጥ እንደሆነና ከፍሬ ህይወት ጋር ጥምረት ፈጥሮ ፍሬ ህይወት ደግሞ ያው ቴሌ እንድትዘጋ እንድትከፍት ያዛታል። ያው የአብይ አህመድ ቅምጥ ማለት ነው። ሁለቱ በጣም በከፍተኛ ሁኔታ አማራ ክልል ያለውን እንቅስቃሴ እንቅልፍ ሳይተኙ ሲከታተሉ እንደሚያድሩ ነው የሚገለጸው። በአማራ ክልል የሆነ ነገር ከተፈጠረ ኢሚዲየትሊ ኢንተርኔት ማጥፋት ወይንም የድሮን ጥቃት እንዲደረግ ማድረግ ከቴሌው ጋር ጥምረት በመፍጠር ማለት ነው። አብይ አህመድ በነገራችን ላይ ያው የድሮን ሲቹዌሽን ውስጥ ልክ ድሮን አምላክ እንደሆነ የድሮን ሲቹዌሽን ውስጥ ሁሉ እንደሚያድር ነው የሚነገረው። ድሮን አስተኳሾች እና አዛዦችን ሁሉ አያምናቸውም ይባላል እና ይችኛዋ ድሮን ፌል የምታደርግ ከሆነ እኔ ስልጣኔ አይቆይም ብሎ እንደሚያስብ ይነገራል እና በበርካታ አካባቢዎች በተለይ በጎጃም የፋኖ ኃይሎች ይንቀሳቀሱባቸዋል ተብሎ በሚጠሩት ወይንም በሚታወቁት አካባቢዎች በርከት ላለ ጊዜ የድሮን አሰሳና የሄሊኮፕተር ዝቅ ብሎ መብረር እንደሚታይ እየተገለጸ ነው። ይህ የሆነበት ምክንያት ደግሞ በክረምቱ ሳይመጣ የፋኖ ኃይሎች ጠንከር ያለ ጥቃት ሊሰነዝሩ ይችላሉ በማለት አብይ አህመድ ቀድሞ የድሮን አሰሳ በማድረግ እና የፋኖ ኃይሎችን ለመበተን ቋጠሮ ለመፍታት ጥረት እያደረገ ነው። ግን የፋኖ ኃይሎች የድሮን ጥቃቱን ያው ተለማምደውታል። ድሮን በምን አይነት ሁኔታ ነው ልታጠቃ የምትለውን እያንዳንዷን ማስተር ስላደረጉ ሊገኙ አልቻሉም። አብይ አህመድ ፍራስትሬት አድርጓል በነገራችን ላይ እና ይሄ የሰሜኑ ጥምረትን በከፍተኛ ሁኔታ ፈርቷል። ኦሮሞማ የሚባለው ፕሮጀክት በነ ኢሳያስ አፈወርቂ በኩል ቀድሞ በመግባቱና በመረዳታቸው አብይ አህመድ ደንግጧል። አሁን ደቡቡን ለማሰለፍ ጥረት እያደረገ ነው አብይ አህመድ። ደቡብ ግን በምንም አይነት ሁኔታ ከአብይ አህመድ ጋር እንደማይሰለፍ ይገለጻል። እሱ ግን ቀጥታ ወደ ሃይማኖትም ሊወስደው እንደሚችል ይነገራል። በርካታ የፕሮቴስታንት እምነት ተከታዮችን ሊያሰልፍ እንደሚችልም እየተገለጸ ነው። አይሳካለትም። ያው ህዋቶች ሲያደርጉት የነበረውን ነው እሱን ኮፒ አድርጎ ለማድረግ ጥረት የሚያደርገው። አዲስ ነገር የፈጠረው ነገር የለም። እሱ ግን አዲስ ነገር ፈጥሬ ያለው እያለ ቀን በቀን ያወራል። ኮሊደር ልማት አዲስ ፈጠራ ነው የኔ ነው ይላል። ኮሊደር ልማት በፊትም ነበረ ተናግራል። የሌማት ትሩፋት ብሎ ስም ቀይሮ አመጣ። የሌማት ትሩፋት የሚባለው አነስተኛና ጥቃቅን የሚሉት ህዋቶች ሲሰሩት የነበረው ዶሮ እርባታ ምናምን የተለያዩ ቴክኒክና ሙያ ስልጠናዎች ምንድነው ፈርኒቸር ምናምን መስራት፣ መገጣጠም፣ አውቶሞቢል ምናምን የሚባሉ መኪና መካኒክ፣ እነሱ በሙሉ በህወሓት ጊዜ የነበሩ ናቸው። እሱ ስም ቀይሮ ነው። አዲስ ነገር ያመጣው ነገር የለም። አብይ አህመድ ግን በቃ ፈጣሪ አድራጊ ነኝ ይላል። መደመር የሚለውንም ፍልስፍና ይሄ ፍልስፍና አይደለም የሚያመጣቸው ኮሪደር ልማት አሁን የሚባለው በህወሓት ጊዜ ሴራሚክ ይነጠፍ ነበር፣ የከተሞች ውድድር ነበር። ከተሞች ስንት ህንፃ ሰሩ በአመት ምናምን የሚሉ እንዲያውም በህወሓት ጊዜ ይሻል ነበር እና ሴራሚክም ይነጠፍ ነበር። የእግረኛ መንገድ ለአይነ ስውራን ሁሉ ምቹ እንዲሆን በአዲስ አበባ ኮሪደር ልማት የተጀመረው ወይንም ይሰራ የነበረው በህወሓት ጊዜ ነው። በህወሓት ጊዜ ኮብልስቶን ምናምን የሚባል ሁሉ እና አብይ አህመድ ልክ አዲስ ነገር እንዳመጣ ያወራል። እኔ ነኝ የፈጠርሁት ክሬቲቭ ነኝ ምናምን ይላል። ግን ክሬቲቭ አይደለም። ህወሓት የሰሩትን ስም ቀይሮ ለማጭበርበር እየሞከረ ነው እና ለመወደድ ቢሞክርም አሁን ሙሉ በሙሉ ኢግኖር ተደርጓል። ደቡብን ለማሰለፍ ጥረት እያደረገ ነው። አሁን በሰሜኑ ጦርነት ከተከፈተ እንደገና የደቡብ ህዝብ ደግሞ በተጨባጭ ከሰሜኑ ጋር እንደሚሰለፍ የታወቀ ነው። ከአብይ አህመድ ጎን ማንም አይሰለፍም። ለኦሮሞ ህዝብ በተደጋጋሚ እየተናገረ ነው። ከአብይ አህመድ ጋር የሚሰለፍ ምንም አይነት ኃይል የለም እንዳያስበላችሁ ብለናል። በጣም በከፍተኛ ሁኔታ በአንክሮ እየተናገርን ነው። ሁሌም ደጋግመን እንናገራለን። አብይ አህመድ አያድናችሁም ብለን እናስጠነቅቃለን።